ኢትዮጵያ ቀይ ባህር አይገባትም የሚለውን አልሰማንም። በ60 ኪሎ ሜትር ርቀት 100 ሚሊዮን ህዝብ ወደ ይዘጋበት የሚል ስምምነት በምንም አይነት ተቀባይነት አይኖርም ነበር። ይሄንን ጥያቄ የሚያቀርብ ሰው ቢኖር ኖሮ የተከበሩ ፕሬዝዳንት፣ ይህ ጉባኤ የሽግግር መንግስቱን ለመመስረት የተዋቀረ ብቻ መሆኑንና የኢትዮጵያን ህዝብ በምንም አይነት የማይወክል መሆኑን ደጋግመው አስገንዝበውናል። በዚህ መሰረት ይህ ጉባኤ በኢትዮጵያ ህዝብ ስም ምንም ጉዳይ ሊወስን፣ ሊያግድ ወይም ሊሰርዝ አይችልም። ራስ አሉላ የኢትዮጵያን ወሰን ቀይ ባህር መሆኑን ሲያረጋግጡ አጼ ዮሐንስ አንገታቸውን ሲቀሉለት ለአጼ ምኒልክ በ1891 ዓመተ ምህረት የኢትዮጵያ ግዛት ከአምቦንሳ አንስቶ የሳንበር ጨምሮ የጥንቱ ዜጋቸው የመሐመድ ሐንፍሬ ግዛት ሁሉ ይዞ የባህር ዳር እየሄደ አረፋሊ መድረሱን ለዓለም ሲያስታውቁ ልጅ ኢያሱ ፈረሴ ከቀይ ባህር ውሃ ሳይጠጣ ዘውድ አልደፋም ስላሴ በትልቅ ዲፕሎማሲያዊ ትግል ኤርትራን ከእናት ሀገሯ ጋር በማዋሃድ የኢትዮጵያ ባህር በር መብት ሲያስከብሩ የዛሬዎቹ ፍጹም ዴሞክራቶች የቃላት ክርክር እንኳን ሳይገጥሙ ሻዕቢያን በመፍራት የባህር በራችንን አስረከቡ። በእርግጠኝነት ነው የምነግርህ፣ የኛ ውሃ በነፃ እየተጠጣ ጨው ለከብት እንኳን ለግመል እንኳን መጠጥ የማይሆንን ባህርን አባጠገባው አትለፉ ማለት አይቻልም። አሁን መጨረሻ ካልከው ለነሳ እየተፈተሸች እየተበረበረች አንድ ሀገር ወደ ሀገሩ የሚያስገባውን ነገር በሚስጥር ምን እንደሚያስገባ ምን እንደሚያስወጣ የሀገሩ ጉዳይ መሆን አለበት። ምክንያቱም የሴኩሪቲ ነገር አለ። ጦርነት ቢከፈትብን ነገ ምን አይነት መሳሪያ እንደምናመጣ፣ ምን ማድረግ እንደምንፈልግ፣ ወደ ውጭ ምን እንደምንልክ፣ ወደ ውጭ ከውጭ ምን እንደምናስገባ በሀገር ለራስ ሴኩሪቲ ነው። ምክንያቱም ሴኩሪቲ እንትኖች አሉት። እኛ ግን አንድ ትንሽ ሀገር በጣም ትንሽ ሀገር ጅቡቲ በምትባል እየተፈተሽ ነው እንገባ የሴኩሪቲ ሪስክ አለው። ነገ ጦርነት እኮ ቢከፈትብን ጅቡቲ ነው መሳሪያ ላሳልፍም ብትል ምንድን ነው የምናደርገው? ከጅቡቲ ጋር ተዋግተን መሳሪያ ልናመጣ ነው? በኢኮኖሚ ጫና ደግሞ አስበው የሚመጣውን ነገር ለጅቡቲ የምንከፍለው በዶላር ነው። ያን የሚመጣውን ሁላ ገንዘብ የዶላሩን ብቻም አይደለም በሀገሪቱ ላይ ያንን ዶላሩ ምንዛሬ ለማግኘት ምን ያህል ኢኮኖሚ እንደሚጎትተው ነው። በጣም እጅግ ትልቅ ኤክስፔንስ ነው ያለው። ነዳጅ በዶላር ገዝተን ለጅቡቲ በዶላር ከፍለን የት ቦታ ነው ሀገሪቱ ልታድግና ልትሻሻል የምትችለው? የተሰራብን ተንኮል እሱ ብቻ አይደለም። ራሱ ሳይኮሎጂካል እንኳ ላንድ ሎክድ የሆነች ሀገር ብለህ ታሪካዊ ጠላቶቻችን ባሰቡት ባቀዱት መሰረት ተቆልፈ እንድትኖር የኤርትራ እስቲ ማፓን ያት የሆነች መስመር የመሰለች ነገር ተዘርግታ ፈጽሞ እንድትዘጋ የተደረገበት ሁኔታዎችን ስትመለከት በፕላን በተንኮል በጠላቶቻችን ታቅዶ የተሰራ እንጂ አጋጣሚ ሆኖ የመጣ ነገር አይደለም። አሰብ በታሪካችንም ቢሆን ፓርት ኦፍ ኤርትራ የሆነባቸው ሁኔታዎች በተወሰነ ጊዜ የመጣ ነው እንጂ ቀደም ብሎ ቢሆን ፓርት ኦፍ ኢትዮጵያ የነበረ ነገር ነው። እንዴት እንደሄደ እናውቃለን። ጣሊያኖች እንዴት በኋላ ኢንቴግሬት እንዳደረጉ እናውቃለን። ስለዚህ ያ ሁላ ሆኖ እንኳን ዲስከስ ሳይደረግ የኢትዮጵያ መንግስት ሳይወያይበት ፓርላማው ሳያየው እነሱ የሚሉት እንኳን ፌዴሬሽን ምናምን የሚባለው ነገር ሳያየው ሁለቱ ሰዎች ብቻ ወስነው ላንድ ሎክ አድርገው አስቀመጧል። እና ቶታሊ የኢኮኖሚ ብቻ እኮ አይደለም በሙሉ በሴኩሪቲው ብትለው በምን ብትለው ትልቅ ችግር ውስጥ ነው ኢትዮጵያን ያከተታል። ደግሞ ይህን ሁላ ህዝብ ይዘንና ዓለም ዩናኒመስ በሚመስል ነገር ኢትዮጵያ የባህር በር ያስፈልጋታል ብሎ መወሰኑ ቀድሞ ፕራይም ሚኒስትሩ በተለያዩ መንገዶች ይህንን ሲያሳየን ነበር። የተለያዩ የዲፕሎማቲክ ሀገሮች ሲመጡ ኢትዮጵያ በሰላማዊ መንገድ
የባህር በር ሊኖራት ይገባል፣ ቀይ ባህር ላይ ልትወጣት ይገባታል የሚል ብዙ የተለያዩ ዲፕሎማቶችን አይተናል። የአሜሪካን መንግስትም፣ የፈረንሳይም፣ የእንግሊዝም የተለያዩ ራሽያን፣ ቻይና ብለው እነዚህ በሙሉ እንግዲህ ሜጀር ትላልቅ የምንላቸው ሀገሮች ነው። በቅርቡ እንኳን ትላንትና እንኳን ለምን እንደው ሌላ ኮሽን እንኳን ባታደርገው ኢራን እንኳን በቀደም ምንድን ነው ያወጣችው? ኢትዮጵያ በሰላም ቀይ ባህር ላይ መውጣቷ አስፈላጊ ነው፣ አላግባብ ነው ላንድ ሎክድ የሆነችው። ይሄ ዩናኒመስ በአለም ላይ እንድናገኝ አድርጓል። ይሄ ከየት የመጣ ነው? ፕራይም ሚኒስትሩን ስለሚወዱት ነው በግል አይደለም። የተሰራው ዲፕሎማሲ ነው። በዲፕሎማሲ ጠንካራው እኔ የሲክስቲዎቹ ነው ታውቃለህ። ንጉሱ ካላቸው አንዱ ትልቁ አቅሙ ዲፕሎማሲው ነበር። ይገርማል። በዲፕሎማሲ ያን ጊዜ ኢትዮጵያ በጣም ጠንካራ ነበረች። አሁን ያን እዛ ደርሰናል ወይም ከዛ አልፈናል ባይ በጣም ጠንካራ የዲፕሎማሲ ሁኔታዎች ውስጥ ነው ያለ ነው። በአለም ተሰሚነታችን፣ የአካባቢው አንከር ስቴት መሆናችን፣ ሰሞኑን የተፈጠሩትን ነገሮች ታለ በሱዳን ውስጥ የሙስሊም ብራዘርሁድ የሚፈረጁ የአልቡራን ጉዳይ ይሄን በሙሉ ስትመለከታቸው ጠላቶቻችን ተሰብስበው በአልቡራን ኢትዮጵያ ሊወጉ ባሰቡበት ሰዓት እነሱ ተበታት ነው ችግር የተፈጠረበት። ይሄ ዝም ብሎ የመጣ ነገር አይደለም። የኢትዮጵያ ዲፕሎማሲና ጫና አለ በዛ ውስጥ። ስለዚህ እኔ በኢትዮጵያ መንግስት ያደረጋቸው ዲፕሎማሲ ላይ ምንም ኤ+ ነው የምለው። ይሄን ስል ግን የተሻሻለ ዲፕሎማሲ የምናደርጋቸው መውራ አይኖሩ ማለት አይደለም። ግን እስካሁን የሄድንበት አመጣጣችን በዲፕሎማሲው ኤ+ ነው። እኔ በጣም ነው ደስታ የሚሰማኝ ጊዜ ዲፕሎማሲ ለብዙ ነገሮች ወሳኝ ነው። ከጡንቻ ውጪ ትልቁ አቅማችን ዲፕሎማሲ ነው። ብዙዎቻችን ሀገራችን የምንወድ ፓርቲስፔት ማድረጉ ላይ ዳን እንላለን። እነዛ ትንሽ እንቁራሪቶች ግን በጣም ስለሚጮሁ ብዙ ይመስላል። የእነሱ ሀሳብ በብዛት እየተነገረ ሁኔታ የሚመስላል፣ ግን አይደሉም። ጥቂቶች ናቸው፣ ግን ጨዋይ ናቸው። አብዛኛችን ግን ሀገራችንን የምንወድና ስለ ህዝባችንና ስለ ሀገራችን የምናወራ ሰዎች የምንመኝ ሰዎች ግን እንዳልከው ዝም ብሎ በመቀመጥ ወይም ደግሞ ኦኬ እነከሌ ያደርጉታል በሚል የሆነ ነገር ውስጥ የሚቀመጡ ሰዎች አሉ። እሱ አይሰራም ባይነን። ሀገራችን ሁላችንም ድምጻችንን ማሰማት አለብን። ተቃውሞ ካለን የሀሳብ ልዩነት ካለን ይቻላል። ሀገራዊ በሆኑ ነገሮች ላይ ግን አሁን ለምሳሌ የባህር በር ጉዳይ ሀገራዊ ነው። ፕራይም ሚኒስትሩ ነገር 3-4 ጊዜም ብለው 10 ጊዜም ብለው የፈለከውን ብለው ከተመረጠ በኋላ ሌላ ፕራይም ሚኒስትር ይመጣል። ፕራይም ሚኒስትሩ ይዞት የሚሄደው ነገር ኮሪደሩ የሚሰራው ነገር ፕራይም ሚኒስትሩ ሆነ ወይዘሮ አዳነች አቤቤ ይሄዳል። ሌላ ወይዘሮ አዳነች ይመጣል። ሀገራዊ ነገር ነው እንጂ የአንድ ግለሰብ ወይም የአንድ ፓርቲ ሀብት አይደለም። እዚህ ላይ ሪዘርቬሽን እንኳን ቢኖር ነው ማለት ነው። እንደው በሆነ ሪዘርቬሽን ውስጥ እንኳን ብትኖሩ በሀገራዊ ነገሮች ላይ ግን አንድነት ሆነ ድምጻችንን ማሰማት መቻል አለብን። አብረን መስራት መቻል አለብን። በልዩነት መካከል አንድነት ይኖራል። በሀሳብ መለያየት ይቻላል። እኔ እናንተ በተለያዩ ነገሮች ልንለያይ እንችላለን። ወሳኝ በሆኑ የሀገር ነገሮች ላይ ግን አብረን እንሰራለን። ኢቭን ልዩነቶች ኖረውና እኔ በዚህ ውስጥ ብዙዎቻችን ሞባይል እንደሆነ የኛም አላማ ይሄ ማንወስ ነው የሚለው እኮ ሌላ የተለየ ነገር አይደለም። ኑ ስለዚህ ሀገራዊ ነገር ሀሳባችንን እይታችንን እናካፍል። ሙቭመንት ካስፈለገ በዚህ ተሰብስበን ይህን ነገር መርዳት አለብን። አላማው እሱ ነው። ሌላማ ይዘን የምንመጣ እኮ ኑ ዝም ያላችሁ በሙሉ ስለ ሀገር ዝም ልንል አንችልም። ማን ወሰነው